እሺ የያዝኩትን አንዱን ልመልስ። የማን እንደሆነ አላውቅም፣ ግን አሁን ለምሳሌ ቅድም አንስተነው ነበረ ንስሐ ላይ ስንመለከት ላይክ ቨርባል የሆነ አክት ነው አይደለ? ንስሐ ቨርባሊ የሆነ ቨርባል የሆነ አስፔክት አለው በቃል አንጻር ስለምንናገር ማለት ነው። ምክንያቱም አሁን ለምሳሌ ካህኑን ቅድም አንስተን ነበር ስለሆነ አብሶሉሽን ካህኑ ኃጢአታችሁ ተሰረየች ብሎ ሲናገር ወይም ደግሞ ኃጢአትን ስርየት ሲለምን የዛኔ የምናገኘው ነገር ምንድነው? ቨርባሊ ነው ኮንፌስ የምናደርገው እዛ ጋር። ሰፐር ላይ ስንመጣ ያው የሆነ ታንጀብል የሆነ ነገር አለው። የጌታ እራት እንደውም ክርስቶስ ኢየሱስ የተናገረው ነገር አለ። ይህ ስለ ብዙዎች ኃጢአት የሚፈስ ደሜ ነው፣ የአዲስ ኪዳን ደሜ ነው እያለ ይናገራልና የሆነ ታንጀብል የሆነ ነገር አለ፣ የምንወስደው ነገር አለ ነው። እና ያ አንደኛ ሳክራመንት ባይ ዘ ዌይ ወይም ይሄ ዩካሪስት ላይክ ሲል ነው። አሁን ኃጢአታችን ተሰረየችልን ብለን በኮንፌስ ካደረግን በኋላ ወይም ደግሞ ንስሐ የገባው ሰው ማህተሙን የሚያገኝበት አሹራንስ የሚያገኝበት ለዛ ነው ሳሊቬሽንም ራሱ አቴኒ ይደረጋል ብለን የምንናገረው። እና ታንጂብል በሆነ ወይ የሚገኝበት ነገር ነው፣ የሚወሰድ ነው። ስጋውን ነው የምንወስደው፣ ደሙን ነው የምንወስደው። ነገር ግን አሁን ለምሳሌ በንስሐም እኮ ከገባም በኋላ ያው ዊስቲል ሲን አይደለ? ኃጢአትን እኮ እንትን ነው ይሄ በደካማ በሆነ ማንነታችን ሲሙል ጀስቲስ ኤት ፒካቶር የሚለውን ነገር መርሳት የለብንም። ኃጢአተኞች ነን፣ በዛው ልክ ደግሞ ጻድቃን ነን። አሁን ማንም ሰው ፍጹም የሆነ ሰው የለም። ፍጹማን የምንሆነው ያው በዳግም ምጽአቱ ጊዜ ነው ፍጹም ክርስቶስን የምንመስለው። ሐዋርያው ቅዱስ ጴጥሮስም ራሱ ይናገራል በመልእክቱ ላይ። ነገር ግን አሁን ኃጢአተኛም ጻድቅም ከሆን ወይም ደግሞ በኃጢአት ማንነት ውስጥ ያለን ሰዎች ከሆንን ምን ያስፈልገናል? እምነታችንን የሚያጠነክር አሹር የሚያደርግን ነገር ደግሞ ታንጀብል በሆነ ወይ ያን ነገር እናገኛለን ነው። በምኑ ነው የምናገኘው? በሳክራመንቱ በመሰዊያው ቅዱስ ምስጢር ያንን ነገር እናገኛለን ብለን እንናገራለን ነው። እና ከዚህ አንጻር ነው ሁለቱም አስፈላጊ ነው ብለን የምንነሳው። ቅድም የተባለው ኃጢአቱ ሳይሰረይለት በቃ ኃጢአተኛ ማንነቱን አውቆ ነው። ያው ኃጢአተኛ መሆናችንን እናውቃለን። ወደ ክርስቶስ እንቀርብ እኮ ያው ኦብጀክቲቭ የሆነ እንትን አለ፣ ሪሴፕሽን አለ አይደለ? የኃጢአት ስርየትን እኮ ኦብጀክቲቭሊ ከክራይስት አቶንመንት አግኝተናል። ዩኒቨርሳል አቶንመንት ስለሆነ የክራይስት። ስለዚህ ያንን ዩኒቨርሳል አቶንመንት ደግሞ ሰብጀክቲቭሊ የምንቀበልበት ነገር አለ። በንስሐ በኩል ያንን ነገር እንትን እንላለን። ግን አንድ ጊዜ ንስሐ ገብተናል እና በቃ ጨርሰናል የምንለው ነገር አይደለም። ኦብጀክቲቭ የሆነው አስፔክት ነው ያ አንዴውን የተጠናቀቀው። ግን ወደኛ ሲመጣ ሰብጀክቲቭሊ ሲመጣ ደግሞ ዕለት ዕለት በንስሐ ወደ እግዚአብሔር በቅዱስ ምስጢሩ እየቀረብን ራሳችንን ማሳደግ አለብን ነው። እና በጣም የተያያዙ ናቸው፣ ኮምፕሊመንታሪ ናቸው ሁለቱ ነገሮች፣ ንስሐም መግባት እና የጌታ እራትን ማለት ነው። ላይክ እንደ ሪደንደንት አድርገን ደግሞ እንዳንወስዳቸው መጠንቀቅ አለብን። ሌላውን እንኳን ረሳኋቸው መሰለኝ። ኦኬ ቃሌ እስቲ እንትን እንዴት እንደምትረዳው ቴንክ ዩ ጆን። አይ እስቲ አስታውሳለሁ ጥያቄዎቹን ጆ እንትናም ከተመለሰ እሺ ከኑ ይሰጣለሁ። አይ ቃሌ ሜቢ እኔ ዝም ብዬ እንደ ኬዝ ላነሳው ነበር፣ ግን እሱ እዛ ክፍል ላይ ያለው መረዳት ይወስኗል ብዬ አሰብኩና ልክ ሐዋርያው ያው ጥምቀትም ቅዱስ ምስጢር ስለሆነ ሳክራመንት ስለሆነ ሐዋርያው ጴጥሮስ ከሰበከ በኋላ ሐዋርያት ሥራ ምዕራፍ 2 ላይ ልባቸው ተነካ ይላል። ከዛ እሱ ክፍል ማለት ነው ትዝ ካለ ልባቸው ተነካ ይላል። ከዛ ንስሐ ግቡ አላቸው፣ ኃጢአታችሁ ይሰረይ ዘንድ ተጠመቁ ይላል። ሰው ጥምቀት እዛ ጋር ለኃጢአት ስርየት ከኃጢአት ስርየት ጋር ነው የተያዘው ብለህ ነው የምታምነው ወይስ እስቲ እሱን እንዴት ነው የምታምነው? ቃል እሱ ከዚህ በፊትም ብያለሁ። እዛ ላይ በጣም የትራዲሽናል ባፕቲስት አይዲያ ነው ያለኝ እና ኢንሰፓራብሊ ከኃጢአት ስርየት ጋር ተያይዟል ነው ብለው እዛ ደረጃ ነው ማስቀምጠው።
ብዙውን ጊዜ ሊንግዊስቲክ አርጊመንት ለማንሳት የሚሞክሩ ሰዎች አሉ። እስካሁን ባለኝ የግሪክ ጥናት ግን አያስኬድም የሚለው ለኃጢአታችሁ ይሰረይ ዘንድ የሚለው ንስሐ ግቡ ከሚለው ጋር ይነበባል። ከዛ በኋላ ደግሞ በጌታ በኢየሱስ ክርስቶስ ስም ተጠመቁ የሚለው ደግሞ በሌላ ሳይድ ነው። የመንፈስ ቅዱስ ስጦታ ትቀበላላችሁ ከሚለው ጋር ነው ያዘው የሚለው ነገር ብዙ የሚያስኬድ አይደለም ብዬ ነው። ኦኬ ዋን ታይም ሪያሊቲዎች ናቸው። ጨርሰሽ ስለዚህ ከንስሐ ጋር ነው ንስሐ፣ የኃጢአት ስርየት፣ ጥምቀት ምናምን የሚባሉ ነገሮች ለፈርስት ሴንቸሪ ክርስቲያንስ ዋን ታይም ሪያሊቲዎች ናቸው። የሆነ ተነጣጥሎ የሚመጡ ነገሮች ስላልሆኑ እንደኛም ቆይተው እንትን ስለማያደርጉ ዋን ታይም ሪያሊቲዎች ከሆኑ ከዛ ጋር መያዛቸው ፕላውዚብል ነው። ሊንግዊስቲካሊ ያ ሰው ለምሳሌ እሱን ክፍል ማለት ነው እንደዚህ አዙሬ ልጠይቅና አንተ ሉተራን አድርጌ ማለት ሉተራን ስል በቃ ትራዲሽኑን ተቀብላል ብዬ ላስብና የኃጢአት ስርየትን ያው አርጊውመንት እንዳለም ታውቃለህ፣ ከግሪኩም ከምኑም ሳይድ ማለት ነው። ለኃጢአት ስርየት የተያዘው ከጥምቀት ጋር ነው የሚል ስለዚህ እንደዛ ኮንሰክሬት አድርጌ አርክና ተረዳ እንበል ወይ አንድ ሉተራን እንደዛ ነው የሚረዳው የኃጢአት ስርየት የተያዘው ከጥምቀት ጋር ከዚህ ሳክራመንት ጋር ብሎ ማለት ነው። ስለዚህ ንስሐው ምንድን ነው ታዲያ ፋይዳው ቢባል ምን ሊመልስ ይችላል ብለህ ታስባለህ? ኦልሬዲ ሪሚሽን ኦፍ ሲንን ከጥምቀት ጋር ስላያያዘ ከእሱ በፊት ደግሞ ንስሐ ግቡ የሚል ስላለ እንዴት ኮንሰክሬት ሊያደርገው ይችላል ብለህ ታስባለህ? ሜይ ቢ ጥያቄ እንትን ካለ እስቲ ተዋለሁ። ችግር የለውም። ትንሽ ፈታረው ጥያቄ ያ ለምሳሌ የኃጢአት ስርየትን ማለት ነው አንተ ከንስሐ ጋር እያያዝከው በአንተ ትራዲሽን ማለት ነው። ስለዚህ አንተ ሉተራን ላድርግ እኔ ቦታውን እና እነ ጆና ያው በቃ ሉተራን ትራዲሽን ውስጥ ያለ ሰው ጋር ንስሐን ከኃጢአት ስርየት ጋር እያያዝከው ጥምቀትን በዛኛው ሳይድ እኔ ደግሞ እንደ ሉተራን እንደዛ ነው የምናያይዘው። ጥምቀት ከኃጢአት ስርየት ጋር we are role playing እንጂ እሱን አይደለም ያ ሮል ፕሌይንግ ነው። ያ እንደዛ አንተ አይ ነው ጌም ይመስላል፣ ግን አንተ የኃጢአት ስርየትን በቃ ከጥምቀት ጋር ያያያዝክ ሉተራን ነህ እንበል። ስለዚህ ንስሐ የሚለውን እንዴት ታብራራዋለህ? እስኪ እንዲህ ነበር ማብራራው እንደዛ ብል ኖሮ ብለህ እሱን ማለት ኦኬ። ንስሐን ከጥምቀት ጋር ባለው ኮሚኒኬሽን ውስጥ የአንድ ሳንቲም ሁለት ገጽታ ናቸው ብዬ ነው። ንስሐው ራሱ ማለት ጥምቀቱ ራሱ የንስሐው ክፍል ነው እንጂ ከንስሐው የተነጠለ ሪያሊቲ አይደለም። ልክ አንተ ንስሐን ልክ እጅህን አንስተህ ዓለምን ክጃለሁ ስትል የልብህን ንስሐ ከዚህ እጅህን አንስተህ ዓለምን ክጃለሁ ካልክበት ኤክስተርናል ኤክስፕሬሽን ነጥለህ እንደማታየው እንደዛ ነጥለህ አታያቸውም። የንስሐው ክፍል ነው። እጅህን ማንሳት ዓለምን ክጃለሁ የሚለው ምናምን ኦልሬዲ የእንትኑ ክፍል ነው፣ የንስሐው ክፍል ነው። ስለዚህ የውስጥ ኮንቪክሽን ብቻውን በቂ ነው። እጅህን አንሳ ስበል አላነሳም ብትል ኦልሬዲ ንስሐውን እንደ ቫሊድ የሚቆጥርልህ አይደለም። አት ዘ ሴም ታይም ጥምቀቱ በዛ ደረጃ መታየት ያለበት ብዬ አስባለሁ። ስለዚህ የንስሐው አንዱ ክፍል ነው። የአንድ ሳንቲም ሁለት ገጽታ ስለሆኑ ንስሐውን አንስተህ ጥምቀቱን መጣል፣ ጥምቀቱን አንስተህ ንስሐውን መጣል አትችልም ብዬ ነው የማስቀምጠው። ዘመስት ሪስፖንስ ነው ማለት ነው። ስለዚህ እንዴት ነው የሚያስበው? ንስሐ እኮ አለ። ታዲያ በንስሐ የእግዚአብሔር ምሕረት ኢምብሬስ አልተደረገም ወይ ሲባል ኦፍኮርስ ኢምብሬስ ተደርጓል እንላለን። እዛ ክፍል ላይ ግን ምንልበት ኮንቴክስት ይለያል። ምክንያቱም የኃጢአት ስርየት ከጥምቀት ጋር ነው፣ ከዚህኛው ከጥምቀት ሳክራመንት ጋር ነው የተያያዘው ስለምንል እንዴት ነው የምንለው? ኢቨን በቃ ሰዎቹ ልባቸው ሲነካ እኮ አምነዋል። ጀስቲፋይድ የሆነ ህርት ነው ወደ ንስሐ እየሄደ ያለው ከዛ ወደ ጥምቀት ማለት ነው። ፉሊ ኢምብሬስ የሚያደርጉበት መንገድ ነው ማለት ነው። የእግዚአብሔር ምሕረት የሚባለውን ይህንን እሳቤ ፉሊ ኢምብሬስ የሚያደርጉበት መንገድ ነው። እዛ ጋር የተዘረዘረው ልባቸው ተነካ፣ ከዛ ምን እናርጋሉ? እሱ ነገር ውስጥ ሁሉ የእግዚአብሔር ስራ ማለት ነው። ከዛ ንስሐ ይገባሉ ምናምን እና መጽሐፍ ቅዱስ ያስቀምጣል ነው። ሳክራመንትን ስናስብ ንስሐ አብሮ ተያይዞ ሆኖ ተጣምሮ ሆኖ አለ።
ለክ ንስሐን አለማሰብ አይችልም ሰው ወደ ሳክራመንት ሲሄድ ጥምቀትም ከይምጣ ቅዱስ ቁርባንም ጋር ሲመጣ ቆሮንቶስን ላይ የሰው የሆነ ወርዚ ማነር ምናምን ብሎ እንደዛ የሚጠቅሳቸው ነገሮች አሉ። እሱን ደግሞ ዘወል ፕሮቴስታንት ይቀበላል ንስሐ መግባትን ማለት ነው። ስለዚህ ሳክራመንቶች ሲታሰቡ ንስሐ አለ። ግን የንስሐው ዲፊኒሽን ኮንቴክስቱ ይወስነዋል ነው። ምክንያቱም እየተካሄደ ስለሆነ ስቲል ወደ ሳክራመንት እየተካሄደ ስለሆነ ምንም ደግሞ ባዶ ነው ያ ነገር ሲምቦል ነው እስካላለን ድረስ ደግሞ ጸጋ አለው እስከተባለ ድረስ ሉተራን ደግሞ የኃጢአት ስርየት አለው እስካሉ ድረስ ንስሐ የሚለውን እሳቤ በኮንትሪሽን እሳቤው በመናዘዝ እሳቤው ልክ ሰው ኃጢአት በደለኝነቱን ተረድቶ ያው የሉተራን ሊተርጂ ላይ አለ የንስሐ ጸሎት ሁሉ ጊዜ አለ። በደለኝነቱን ለከንትኑም በፊት ማለት ነው ላይክ የሳክራመንቱ ሊተርጂ እዛ ፐርፌክት የሆነች እዛ ታይሟ ላይ ብቻ ሳይሆን አለ ንስሐ አንድ ፕሮግራም የመራም ሰው እኮ ንስሐ ያጸልያል። ግን በደለኝነትን በመረዳት ውስጥ ሆኖ ሊቀበል ያለውን የኃጢአት ስርየት በዩካሪስቱ ያለውን ጸጋ በማሰብ በደለኝነቱን አውቆ በመናዘዝ አይነት በኮንትሪሽን ነገር ውስጥ ሆኖ ልክ እንደታመመው ነው የሆነ ላይክ ኢምብሬስ ሊያደርገው ያለ ነገር እንዳለ አስቦ በሱ በመጸጸት በኮንትሪሽን እሳቤ ውስጥ በእምነት ያንን ነገር ይጠቀዋል የሚል አቀራረብ ማለት ነው። ምክንያቱም ንስሐ ሲቀመጥ እዛ ኮንፌሽኑ ላይ ኮንትሪሽን እና ፌዝ ተብሎ ነው የተቀመጠው። የንስሐ ዲፊኒሽን ይሄ ነው የሉተራን ኮንፌሽን የሚያስቀምጠው ማለት ነው። ትናዘዛለህ፣ ከዛ ፌዝ ደግሞ አለበት ጸጸትና እምነት ማለት ነው። ስለዚህ ጸጸት አለ፣ በደል ማወቅ አለ፣ ውድቅ ያለ ማንነት አለ፣ ያመመው መማመሙን ደግሞ የተረዳ አለ። ከዛ በቅዱስ ቁርባን ደግሞ መድኃኒትን ይቀበላል አይነት ሴንስ ማለት ነው። ኦሮፍ የንስሐ ሴንሱ እዚህ ውስጥ ነው። እዛ ውስጥ ግን የእግዚአብሔር ምሕረት ኢምብሬስ አልተደረገም ማለት አይደለም። ጀስቲፊካሲው እዛ ጋር ሪሚሽን ኦፍ ሲን ግን በዛ ሳክራመንት በኩል ሆነ እንላለን እንጂ ጭራሽ ምሕረት የሚባል ነገር የለም ማለት አይደለም። ምክንያቱም የጸጸትንም የእምነትንም ነገር እግዚአብሔር በምሕረቱ ስለሚያደርግ በጸጋው ስለሚያደርገው ማለት ነው። ያ እሱን ለማንሳት እንትን ካላለ ያው ጆናም ጥያቄውን እንትን ብዬለት እንትን ይለዋል። ቃሌ እንትን ማለት ይችላል፣ ፊድባክ መስጠት ይችላል። I think that's enough. እሺ ቃሌ ጆና ላስታውስ የእንትኑን ጥያቄ ያልያዝከውን ጥያቄ የሶስተኛውን ማለት ነው። የሶስተኛው ያለው በእውነተኛ ንስሐ ልብ እውነተኛ የንስሐ ልብ የለውም፣ ግን የሉተራንን ኮንፌሽን ያምናል ሰውየው ማለት ነው። ህብስቱና ወይኑ አለ የክርስቶስ ሥጋና ደም ብሎ ያምናል፣ ግን እውነተኛ ንስሐ ልብ የለውም። ስለዚህ እውነትም ይካፈላል ያንን ሪሚሽን ምንድን ነው ስለዛ ሰው ያላችሁ መልስ የሚል ነው። ያ ኦኬ ያው እስካሁን ከተናገርናቸው ጋር አይገናኝም ይሄ ሴናሪዮ። ያው ቴዎሎጂካል በሆነው ነገር ላይ ብቻ አይደለም የሚመሰረተው እኮ ያው ኤፊኬሲው ልብ ይጠይቃል። ይሄ ከትረስት ጋር በእግዚአብሔር ላይ መታመን ማለት ለእግዚአብሔርም ራሱ መታዘዝ ነው እና የእውነተኛ የንስሐ ህይወት ሳይኖረው ሰው ወደዛ መቅረቡ ሳይገባው የሚወስድን ሰው የሚገልጽ ይመስለኛል። በራሱ ላይ ፍርድን የሚያመጣ እንጂ ኤፊኬሲውን የሚያገኝ ነው ብዬ አላምንም እኔ። ያው ቆሮንቶስም እንደሚናገረው ማለት ነው። እና የንስሐ ልብ በጣም ያስፈልጋል ወደ ጌታ ራስ ስንቀርብ። እንደውም ከዩካሪስት በፊት እኮ አብሶሉሽን የሚባለው ለዛ ነው። እና ሁለቱ ነገሮች በጣም መያያዝ አለባቸው ብዬ አምናለሁ። ቅድም ኤፊ ራሱ ሲናገር ነበር። እሺ ይሄን ይመስላል። ስለዚህ ያንን ይሰጣል የተባለውን ያንን ግሬስ ያንን ጸጋ ያንን ጊፍት ለመቀበል ሰውየው እንትን ማድረግ አለበት ማለት ነው። በዛ በተለይ ኢዙን አብሶሉሽን አለና በዛ ውስጥ ማለፍ አለበት ማለት ነው። ያንን ለማግኘት ማለት ነው። ሶ ስለ ኤሌመንቶቹ ሌላ ሪያሊቲ ስለመጨመራቸው ምናምን ያነሳ ነው ነገር በሙሉ እዛ ሰው ላይ ተፈጻሚ እንዲሆን ይሄኛው ነገር ግዴታ ነው ማለት ነው አይደል? ምን አለ መሰለህ ሁለቱ ነገሮች ቅድም እንትን ስንነካው ነበረ።
አሁን ለምሳሌ ሰው የንስሐ ህይወት ሳይኖረው ላይክ እምነት ራሱ እኮ የሆነ አሰንት ብቻ አይደለም። በቃ የሆነ ነገር አክኖሌጅ ያደረክ ከዛ በኋላ ያንን አስተምሮ ምናምን ያስክ ከዛ ወደ እግዚአብሔር የምትቀርብበት ነገር አይደለም። ያው ከእምነት አንነጥለውም ብለን እናገራለን ዩካሪስትን። ስለዚህ እምነት ጋር የሚያያዝ ከሆነ ባፕቲዝምንም ብንለው በእምነት የሚሰራ ነገር ነው። እንደውም ሉተርስ ወርክ ላይ አንድ የሚናገረው ነገር አለ ስለ ሳክራመንት ሲናገር ያለ እምነት ሳክራመንቶቹ ራሱ ባዶ ናቸው እያለ ያስቀምጣል እሱ እና እምነት የግዴታ ነው። ስለዚህ እምነት ስንል አሁንም እያልን ያለነው የሆነ ስለ አሰንት እየተወራ ሳይሆን ስለ ፊዱሺያ ነው። በእግዚአብሔር ላይ ባለን መታመን ላይ የተመሰረተ ነው። በእግዚአብሔር መታመን ደግሞ የግድ ለእግዚአብሔር ደግሞ መታዘዝን ምንድነው ሊያስገኝ ይገባል በህይወታችን። ስለዚህ በንስሐም ራሱ መመላለሳችን በንስሐ መቅረባችን ለእግዚአብሔር ያለን መታዘዝ የሚያሳይ ነው። ስለዚህ እነዚህን ነገሮች መያዝ ይኖርበታል እና በንስሐ እንትን ካላለ ለፍርድ ይበላል ብዬ ነው የማስበው። ቅዱስ ቃሉም እንደሚናገር እንኳን ኤፊኬሲውን ሊያገኝ ይቅርና አሪፍ ካቴጎሪ ጀስት ሜንታል አሴንትን አይደለም እምነት የምንለውና ያ ትሩ ኮንቪክሽን መኖር አለበት። ሪያሊቲውን ሪያሊቲ የሚያደርገው ሰውየው ያለው ትሩ ኮንቪክሽን አይደለም። ሪያሊቲውን ሪያሊቲ የሚያደርገው ሪያሊቲው በራሱ ከጌታ ቃል ጋር ስለሚሰራ ነው። አት ዘ ሴም ታይም ግን ጌታ ቃል ጋር እየሰራ ያለው እሱ አት ዘ ሴም ታይም ደግሞ ከሜንታል አሴንት ባለፈ መልኩ ኮንቪክሽን ያለው ሰው ላይ ኢምፕሊካሲ ነው። ስለዚህ የጌታ እራት በተመለከተ እናንተ ቴዎሎጂ ውስጥ ህብስቱና ወይኑ የሚኖራቸው ህብስቱና ወይኑ ላይ የሚኖረው ሪል ፕሬዘንስ ኦልሬዲ ሪል ፕሬዘንስነቱ ሪጋርድለስ ኦፍ አወር ቢሊፍ አት ዘ ሴም ታይም ደግሞ ሪል ፕሬዘንስ የሚያመጣው ኤፊካሲ ከሜንታል አሴንት ባለፈ ያለው እምነት ላይ የሚያርፍ ነው። በዛ ደረጃ አርቲክሌት ብናደርግ አንሳሳትም ማለት ነው። ሪፎርመሮቻችንም እኮ ያው እንግዲህ 16ኛው መቶ ክፍለ ዘመን አንድ የተቃወሙት ነገር ኤክስ ኦፕራ ኦፕራቶ እና ኤክስ ኦፕራ ኦፕራንቲስ የሚል ሐሳቦችን ሁለት እንትኖች ያስቀምጣሉና እኛ ከእምነቱም አንፃር ያንን ነገር ኤፊኬሲውም የሚገኘው ወር ደግሞ ያ ሰው ከዛ ከሳክራመንቱ ጋር መቅረብ ያለበት መገናኘት ያለበት ከእምነቱም አንፃር እንደሆነ እናስቀምጣለን። ልክ አንተውን እንዳልከው አርቲኩሌት እንዳደረከው በዛ በተመሳሳይ ነው የሚያስቀምጡት ሉትራን ስኮላርስ። ያ ለምንድን ነው የጠየኩት እንትን ስለሆነ ነው። አንደኛ የመጀመሪያው ጥያቄ ይሄኛው ጥያቄ ከዚህኛው ሲጀምር ይሄኛው ጥያቄ እንደ ፊድባክ ላስቀምጥና ልጨርስ። ይሄኛው ጥያቄ የጠየኩት ብዙውን ጊዜ ለኃጢአት ስርየት ለዚህ ምናምን ሲባል ብዙ ሰው አይምሮ ውስጥ ያለው ኤክስ ኦፔራቶ ይመስለኛል። ብዙ ሰው በዚህ ጉዳይ ላይ እንትን የሚያደርገው በጣም የሚቸገረው ኦሬዲ ኦፍ ኮርስ እኔም በቴዎሎጂ ዲቤት አደርጋለሁ በዚህ ቴዎሎጂ ግን ብዙ ሰው ግን አንደርስታንድ ለማድረግ የሚቸገረው በኤክስ ኦፔራቶ አይዲያ ውስጥ ሆኖ እንትን ስለሚያደርገው ስለሚሰማው ነው ብዬ ያሰብ ስለሆነ እሱ ኳሊፊኬሽን ሁሉ ቀን መቀመጥ አለበት ብዬ ስለማስብ ማለት ነው። አንዱ እሱ ነው። ሁለተኛው ግን የመጀመሪያው ጥያቄ ላይ የጠየቁት ማለት ነው ኤምኬሲ እንደዛ ስለምታምን ነው ያለውባቸው። ሪል ፕሬዘንስ የሚለውን ለማብራራት ያን ያህል አትቸገርም። በጣም ይሄ በሞድ ኦፍ ፕሬዘንሱ ምንድነው የሚለው ላይ ረጅም ጊዜ አትፈጅም። ለፔንቴኮስታሉ ታደጋለች ሞድ ኦፍ ፕሬዘንሱ ኦፍ ኮርስ ይሄ ሪል ኒማቲክ ፕሬዘንሱን ታደርገዋለች ኢንተርቴን ታደርገዋለች። ከዛ በኋላ ግን እንትን ኤፊካሲ አለው some form of efficacy አለው። እሱ ኤፊካሲ ደግሞ ምንድነው? ወደ ጌታ በንስሐ ልብ ማንም ሰው በንስሐ ልብ ሆኖ ወደ ጌታ እራት ቢቀርብ የኃጢአት ይቅርታን ያገኝበታል። በክርስትናው ጸንቶ ይበታል። ከዚህ ሁሉ ባለፈ ደግሞ ኢቭን መንፈሳዊ ድካም በሚሰማን ጊዜ ከሌሎች
እንትኖች ከሌሎች ይሄ መንፈስ የሚያነቃቃሉ ተብለው ከሚታሰቡ ኢቭን ከሙዚቃዎች ምናምን መንፈሳዊ ሙዚቃዎች ይልቅ ወደ ጌታ እራት በእምነት መቅረብ ትልቅ ጥቅም ይኖረዋል የሚል ታብራራለች። እና እንዴት ነው ከአብርሃም ልጅነት ርቀናል ወይስ በሉተራን ቴዎሎጂ መሰረት የሚለውን ፋክት ቼክ ኢንቨስት ተባረክ ጥያቄ ምናልባት ባነሳ ከፈቀዳችሁ። እሺ ከኑ እሺ አንዴ እንደተመለሰላቸው ቤቲን እንጠይቅና ገኒና መሳይም ሰላም ብለው እነሱንም ዝም ማስባል እንዳይሆን ካልተመለሰ ወይ ዮሲ ሲመጣ እንትን ይባላል። ቤቲና እንዴት ነው ምን ትያለሽ ባክሽ? ያኔን ነክታችሁታል። አይ ተመልሶልኛል። ችግር ቀጥሉ። ሳይመለስ ተመልሷል። አባይ ግን እስቲ ቅድም ኤክስ ኦፔራቶ ማለት ጋይስ ከታች ያላችሁ እንትን እንዳይል አልተነካም ይላል መልአኩ። የኤክስ ኦፔራቶ ማለት በጣም ሉተራን የተቃወሙት አይነት አቀራረብ ነው። ይሄ ምንድነው? ተቀባዩ እምነት ሳይኖረው የጌታን ቁርባኑን የሚወስደው አካል የሚቀበለው አካል ተቀባዩ እምነት ባይኖረውም እንኳን ቅዱስ ሚስጥሩ ያ የቅዱስ ቁርባን ይጠቅመዋል፣ ኢፊካሲ ይሰጠዋል ምናምን የሚለው እሳቤ ነው። ኤክስ ኦፔራቶ የሚባለው ጀስት ስርዓቱን በመፈጸም ብቻ ይገኛል ነው። እሱም በጣም ነው በቃ በጣም ማለት ነው እንትን የሚለው የሚቃወመው የሉተራን ኮንፌሽን በጣም ይቃወማል። ሉተራንስ ዘወል ይቃወማሉ። ይህንን ኤክስ ኦፔራንቲስ የሚባል ደግሞ አለ። እምነት ግዴታ ነው። በጣም አብሶሉት ኔሰሰሪ ነው። ምንም ነገር ቢያቀርብ ያለ እምነት ምንም ፐርኒኬስ ነው። የማታ አይጠቅምም። ሰብጀክቲቭሊ ፍሩትፉል አይደለም። ለአንተ ነው ያለ እምነት የምትጠጋው አይደለም። ቅዱስ ሳክራመንቶቹ ያለ እምነት ሰብጀክቲቭሊ ፍሩትፉል አይደለም። ላይክ ዋጋም የላቸውም። አንተ ጋር ኤፊካሲን ሰብጀክቲቭሊ ፍሩትፉል ሆነው እንደዛ የሆኑ የሚል ማለት ነው። ያ እንደዛ ነው። እሺ ገኔ ሰላም በይን። ሰላም ሁላችሁንም ባላችሁበት የሰዓት አቆጣጠር ሰላማችሁ ይብዛ። ከዛ ወደ ጥያቄ ልግባ አይደል? እሺ ይቻላል። የከኑን አንዴ እንትን በለውና ትንሽ ብቻ አጭር 1 ደቂቃ ብቻ እንትን ብለን እኔም ይሄን ርዕስ በቃ በጌታ እራት ብለን ሄደንበታል። እንደዛ አንቺ ጋር እንመጣለን። ከዛ ጊዜውን ተወርሽዋለች ትላለህ። እሺ ከኑ ቀጥልሽ። ምንድነው ጥያቄ የፈጠረብኝ መሰላችሁ? 2 ጊዜ ነው እንደ የኃጢአት ስርየት የሚኖረው የሚል ፈጠረብኝ። አንደኛው በእምነት የሚገኝ ነው፣ በክርስቶስ ኢየሱስ ደም በግልጽ ስለሚናገር ሮሜ ምዕራፍ 3 ያው ጥቅሱ መጥቀሱን ስለምታውቁት እናንተ በክርስቶስ ደም የምናገኘው የኃጢአት ስርየት አለ። እሱም ደግሞ ግልጥ አድርጎ ሲናገር ሐዋርያ ሥራ ምዕራፍ 3 19 531 እንደ ሪፈረንስ ማቅረብ ይቻላል። እና በንስሐ የኃጢአት ስርየት የሚገኘው ብሎ በግልጽ ይናገራል። በተለይ ሐዋርያ ሥራ ምዕራፍ 3 ቁጥር 19 እና ያ ከእምነት የሆነው ነው። ቀጥሎ በሳክራመንት የምናገኘው የኃጢአት ስርየት እሱ አልገባኝም። ወይስ የቀረ ኃጢአት አለ በሳክራመንቱ የምናገኘው ወይስ ትንሽ እቺን ኤክስፕሌን እንድታረጉልኝ ስለፈለኩ። ቴንክ ዩ። እሺ ከኑ እንትን ነው አሁን መሰለ ጌታ በመስቀል የሰራው የአቶንመንት ስራ አለ አይደል? ሞቱ በአጠቃላይ የህይወቱ መታዘዝና በሞት በመስቀል የሰራው ስራ አለ አይደል? ከተፈጸመ አለ ጌታችን ጭርስ ያደረገው ጥንቅቅ ያደረገው ነገር አለ። በ4 ነጥብ የተዘጋ ጉዳይ አለ። ከዛ ለዓለም ይፋ ያደረገው የለቀቀው ኦብጀክቲቭ በሆነ ሴንስ ዲክሌር ያደረገው ጀስቲፊኬሽን አለ። ኢሞሮፍ እንዳልኩ የሉተራን አቀራረብ ነው እንትን አርቲኩሌት ማድረገው አንዳንዱ ሰው ያንን ነገር እንዴት ይድረስ ነው አንተ ጋር። ስለዚህ አንድም በቃሉ ያደርሰዋል፣ አንድም በጥምቀት ያደርሰዋል፣ አንድም በቁርባን ያደርሰዋል። እነዚህ ነገሮች በሞቱና በህይወቱና በሞቱ የተገኘውን ያንን ጽድቅ ያንን የዘላለም ህይወት ያንን ጸጋ አድራሽ ናቸው። ልክ አንተ ጋር ያደርሳሉ ነው።
ስለዚህ ትልቁ ሰውዬ ሲጀምር ከቃል ይጀምራል። ቃሉ ይሰበክለታል፣ እዛ ጋር ይቀበላል። በሞቱ በህይወቱ የተሰራውን ያንን ነገር በደረሰለት በዛ በቃሉ በኤክስተርናል ሚንስ ስለሆነ በዛ ይደርሰዋል። ህፃኑ ሲሆን በጥምቀት ይደርሰዋል። አማኙ ደግሞ ኮንቲኒየስ በሆነ አስፔክት ዩካሪስትን እየተቀበለ ጸጋን ኮንቲኒየስ በሆነ አስፔክት እየተቀበለ ወይም ደግሞ ጸጋ የተሰጠው ጸጋ እየተረጋገጠለት ኦልሬዲ የተፈጠረለት በቃሉ አማካኝነት በውስጡ የተፈጠረ ያ እምነት እየጠነከረለት እንደዛ ይቀጥላል ነው። ሰው ሳክራመንቶቹ የጸጋ መሳሪያ ናቸው። በመስቀል የተጠናቀቀውን ነገር ለአንተ ያደረሱ ነገሮች ናቸው እንጂ ልክ ሁለተኛ መስቀል አይደለም። ገብተው ሁለተኛ የክርስቶስ ሞትና ትንሣኤ እንደ ሁለት እንደሚቆሙ ምናምን እንደዛ አይደለም። ይሄ ሜሪቴሪየስ የሆነው ኮዝ ለክርስቶስ ነው የሚሰጠው። እነዚህ ኢንስትሩመንታል ኮዝ ናቸው። ስራውን የሰራው ጌታ ነው። እሱን ግን ያቀረበው በእነዚህ ሶስት መሳሪያዎች ነው። ኢንስትሩመንታሊ ኮዝ ናቸው። ጸጋ አቅርበዋል ነው። አንተ ደግሞ በእምነት ትቀበላቸዋለህ ማለት ነው። ያ እንደዛ ነው። ከኒ ጋር እንሄዳለን። እንዴት እናድርግ? እሺ ከኒ ጋር እንሂድ መሰለኝ። ዝም አለ። ጥያቄም ከፈጠረብህ በደንብ ደግሞ ዲስከስ ስለምናደርግ ችግር የለም። ቃስ ብለን የጴንጤቆስታልንም እናያለን። በዚህ ደሳ እናደርጋለን። እሺ ሌላ ጊዜ እገባለሁም ስለመሸ ልውጣ። በጣም ይቅርታ። እሺ ስለሆነ ችግር የለም። አመሰግናለሁ። አስፈቅጃችሁ ልውጣ ብዬ ነው። ተባረኩ። እሺ እኔ አባትሽ ገኒ ቀጥይ። እሺ የኔ ተተራፍቼ ልውረድና ከዛ በኋላ ቻው ሳል እንዳልወደው ብዬ ነው። ተባረኩ። ገኒ በጣም ይቅርታ። መልካም አዳር ይሁንላችሁ። እሺ ቃሌ መልካም አዳር። ዛሬ ርዕሳችንን አልነካንም እኮ እንደዚህ ሁላ ጥያቄ ያለን ቁርባን ላይ ጋይስ። እሺ ከኔ ቀጥይ። እንዴት ነው? እኔም ልውረድ? ቃሌ እኔ ልናገር ስለ መውረድ በዛ እኮ እንዴ? አይ ፕሮቴስት ላደርግ ነው እኔ። በቃ እንደውም አለው እዚህ እስክትናገሪ። እሺ የኔ ቀላል ነው እና አንደኛ ጥያቄ ምንድነው የጌታ እራት ከብሉይ ኪዳን ጋራ ወይ ደግሞ አሁን የቂጣ በዓል በደረሰ ጊዜ የሚለው ነገር አለና ከብሉይ ኪዳን ጋር የተያዘ ነገር አለ ወይ? ሁለተኛ ጥያቄ ደግሞ ስለማላቅ ማለት ነው በእናንተ እንዴት ተብሎ ነው የሚወሰደው? ለኃጢአት ስርየት ነው ወይስ ለዘላለም ህይወት ነው? ተመልሶ ደግሞ ወይ ደግሞ ለሁለቱም ነው ወይ ለኃጢአት ስርየት ነው ለዘላለም ህይወት ነው የሚለው ነገር ነው። ከዛ ይሄን ስትመልሱልኝ ሌላ ደግሞ ጥያቄ አለ። ቀጥሉ ጋይስ። አሎኔ ጆና ቀጥል ይችላል። ተሙ ኤኖኬም አይኔ እንኳን ስሞል ካቴኪዝም ትንሹን የክርስትና ትምህርትን ላንብበውና ሉተር ያስቀምጠውን እዛው ላይ እንትኑን ያስቀምጣል። ሐሳቡን እናገኘዋለን። ስለ መሰዊያው ቅዱስ ሚስጥር ይልና አንድ ጥያቄ ይጠይቃል። እንደዚህ ያለው መብላትና መጠጣት የሚሰጠው ጥቅም ምንድነው? መልስ ለእናንተ ተሰጠ፣ ለኃጢአት ይቅርታ ለእናንተ የፈሰሰ የሚሉት ቃላት በእነዚህ ቃላት አማካኝነት በመንፈስ በቅዱስ ሚስጥሩ ለኃጢአት ይቅርታ ህይወትና ድነትን የተሰጡ መሆናቸውን ያሳዩናል። ምክንያቱም የኃጢአት ይቅርታ ባለበት ህይወትና ድነት ደግሞ አለ እያለ ያስቀምጠዋል ሉተር። እና የኃጢአት ይቅርታ ባለበት ምን አለ? በዛ ደግሞ ህይወትና ድነት ይኖራል። ለዛ ነው ይሄ የመሰዊያው ቅዱስ ሚስጥር ለሳልቬሽንም ይሆናል ብለን የምንናገረው። ልክ ምንድነው ጀስቲፊኬሽን አይነት ሁኔታ አይደለም። ጀስቲፋይ ያደርገናል እያልን አይደለም። እዛ ጋር የሚነሳው ምንድነው የሳንክቲፊኬሽንን ሐሳብ ነው የሚያሳየው። ቅድም ኤፊ ሲናገር ነበረ ስለ አክቹዋል ሲን ነው። አሁን እዛ ጋር አክቹዋል ስለሆነው ሲን ነው እንጂ ሪሚዥን የሚሰጠን ወይም ደግሞ ሪሚት የሚያደርገው ያንን ሲን ነው እንጂ በኦሪጂናል ሲን በመጣው በዛ ኦር ደግሞ ከእግዚአብሔር ራዝ በፊት በመጣብን ከእግዚአብሔር ራዝ እንትን የሚለን አይደለም፣ የሚያድነን አይደለም። ግን እምነታችንን የሚያጠነክር
ላይክ ሲል ነው ብለናል ቅድም። እንደ ማህተም ነው፣ አሹራንስ የሚሰጥ ነው የጌታ ራት ስንወስድ ማለት ነው። በእነዚህ ሁሉ ተደማምሮ የኃጢአትም ይቅርታ ይሰጣል ብለን ስንናገር እነዚህ ሁሉ ፓኬጆች ናቸው። እንግዲህ ሳልቬሽንም ራሱ ፋካልቲ ናቸው። እነዚህ ሪሚዥን ኦፍ ሲን ምናምን ሳንክቲፊኬሽን ብለን ስንጠራቸው ማለት ነው። እነዚህን ሁሉ ከያዘ የግድ በቃ ምን ሊኖርበት ይገባል አለ፣ ድህነት ደግሞ ሊኖርበት ይገባል የሚልን ሐሳብ ያስቀምጣል። እና ለድነትም ይሆናል የምንለው ከዚህ አንፃር ነው። ከብሉይ ኪዳን ጋር ሲያያዘ የቂጣ በዓል ብለው ከሚያከብሩት ጋር ማለት ነው። ላይክ እንደንተን አድርገው የሚወስዱ አሉ። ምንድነው የዚህኛው ጥላ ነው ብለን አሁን ለምሳሌ ሰርከምሲዥን ምንድነው ለጥምቀት ወይም ደግሞ ለባፕቲዝም ጥላ ነው ብለን እንናገራለን። ሐዋርያው ቅዱስ ጳውሎስ እንደሚያስቀምጠው የቂጣውን በዓል ከዛ አንፃር ራሱ የሚነገር ነገር አለው። ያው ዝሮ እሱ ላይ የቪው ልዩነቶች አሉ። አሁን ለምሳሌ እርሾ የሌለው እርሾ ያለው ምናምን የሚባል ያንን ቂጣ ሲዘጋጅ ወይም የጌታ ህብስት ምንድነው ያን ህብስቱን ሲያዘጋጁት እርሾ የሌለው እርሾ ያለው የሚል የሆነ ኮንትሮቨርሲም አለ። ግን ያው ዘጸአትንም የሚያመለክት አይደለም የወጡበትን እንትን እና ያንን ቆርሰው ያንን ማዕድ የሚካፈሉበት ነው። አዲስ ኪዳን ላይ ስንመለከተው የጌታ ራት አንደኛው ሌላው ስሙ ምንድነው ከተባለ ምንድነው ማዕድ መቋረስ የሚልን ሐሳብ ያስቀምጣል አንዳንድ ቦታ ላይ እና ከዛ አንፃር ላይክ እንትኑን የሚሰሩ አሉ፣ ጥላ ነው ብለው የሚያስቀምጡ አሉ፣ ታይፖሎጂውን የሚሰሩ ግን አዲስ ኪዳን ላይ ያ የተሰዋው ክርስቶስ በመስቀል ላይ ደሙንና ስጋውን ያፈሰሰው ክርስቶስ እሱን ነው የምናስበው። ኢቭን ከዛ ይልቅ እኔ ዘጸአት ምዕራፍ 12 ላይ ያለው ስጋውን የበሉት ደሙን በቤታቸው ጉበን ላይ እንደቀቡት ከዛ ጋር እንደውም በጣም የሚያያዝ ነገር አለው። ሌላ ጊዜ እኔም ራሱ አስቤበታለሁ ለመግባት። ስጋውን መብላት የበጉን ስጋ መብላት የሚያመላክተው ያን እንደሆነ ያሳያሉ። እና ሴንት አውገስቲንም ራሱ እሱን ኮት ያደርጋሉ። እና የሚበላው ራሱኑ ክርስቶስን ነው የምንመገበው ብለን ስለምንናገር ማለት ነው። ልክ አይሁዳውያን በብሉይ ኪዳን ያንን በግ እንደበሉት በአዲስ ኪዳንም ላይ ደግሞ ያንን ክርስቶስን የአዲስ ኪዳኑን ለዓለም ኃጢአት ሁሉ ምንድነው ኃጢአት የሚሸከመውን የእግዚአብሔርን በግ የሚያመላክት ስለሆነ ክርስቶስ እሱን ደግሞ እንመገባለን ብለን እናገራለን። ማለት አሁን ማለት የእንትኑ የብሉይ ኪዳኑ በጣም ነገሩ ሰፊ ነው። ግን ብሉይ ኪዳን ላይ ሄደን ስንመለከት እስራኤላውያን የወጡት አንድ ጊዜ ነው አይደል? ከግብፅ ምድር። የኛውም የቂጣ በዓል እኮ ሲያከብሩት የነበረው ለመታሰቢያነት ነበረ ሲያከብሩት የነበረው። ሌላ አሁን ቂጣው እርሾ አለው እርሾ የሌለው የሚለው ነገር ትንሽ ቢሆንም ግን ከግብፅ ምድር የወጡትም እግረኞች ወንዶች የሆኑት ከ600,000 በላይ ከዛ ሴቶችም ወንድን ህፃናት ሳይቆጠሩ ድብልቅ ህዝብ ሳይቆጠር ያ ሁሉ ወጣ። ያ ሁሉ ቂጣውን እንደዛ በላ። ግን የበሉት ሁሉ በምድረ በዳ ነው ያለቁት። በእምነት የወረሱት 2 ብቻ ናቸው አይደል? እኛ በእምነት የሚለውን ነገር ትንሽ እንትን ብለን ብናየው ጥሩ ነው። ግን በቃ እሱ በጣም ሰፊ ነው፣ ብዙም ነገር ሊያነጋገር ይችላል። ያንን በዓል ሲያከብሩት ነው ጌታ ኢየሱስ ክርስቶስ ያው ከእስራኤል ከግብፅ ምድር ከባርነት ያወጣን እሱ ነው ባሉት ጊዜ ነው አይደል? ጌታ ኢየሱስ ክርስቶስ በዚህ መልኩ እራቱን የመሰረተውና ይሄ ስጋዬ ነው ይሄ ደግሞ ደሜ ነው ብሎ ስጋዬ ነው ደሜ ነው የሚፈሰው ብሎ ለመታሰቢያዬ አድርጉት የሚለው የሉቃስ ወንጌል ላይ ያለው ምዕራፍ 22 ላይ ሁላችሁም ስለምታውቁት ለዛ አድርጉት ብሎ ሰጥቷል። ግን አሁን እዚህ ጋር አንተ ስታስረዳኝ ማለት ነው ያው እኔ በመጽሐፍ ቅዱስ ላይ መሄድ እፈልጋለሁ። ለኃጢአትም ስርየት ለዘላለም ሕይወት የሚለው ነገር ከተባለ ለዘላለም ሕይወት ከሆነ ጌታ ኢየሱስ ክርስቶስ ራሱ ለምን በላው?
ሌላው ጥያቄ። ሌላው ተመልሶ ደግሞ ይሁዳም በልቶት ሞቷል። እዛው ሉቃስ ላይ አለ ከቁጥር 16 ላይም ጌታ ኢየሱስ ክርስቶስ ዳግም ከዛ ከእግዚአብሔር መንግስት በኋላ አውራቸው እንደሚመገብ ይናገራልና ይህን ነገር እንዴት ነው እንደው ብታብራሩልኝ። ሁልጊዜ ለእኔ ጭንቅላት ብቻ ጥያቄ ስለሚፈጥርብኝ ማለት ነው። ጌታ ለምን ለዘላለም ህይወት ነው? ለኃጢአት ስርየት ነው? ለምን ተመገበው ነው? እሺ ትንሽ ነገር ልበልና ለናይፊ ደግሞ እሰጣለሁ። በመጀመሪያ ቅድም ያስቀመጥሽው ታይፖሎጂ እስራኤላውያን ልክ እንደ መታሰቢያ እንዳደረጉት የተባለው የጌታ እራት ባይዘው አናምኔሲስ በጣም ነጥለን የማናየው ነገር ነው። አሁን ለምሳሌ አዳያፎራ ላይ ኤፒክሌሲስ አናምኔሲስ የሚባሉ ነገሮች አሉ። ኢንቮኬሽን ኦፍ ሆሊ ስፒሪት። ከዛ በኋላ ደግሞ ይሄ አናምኔሲስ ወይም ደግሞ የግሪክ ቃል ነው፣ ሪሜምበራንስ ነው እና የጌታችን ኢየሱስ ክርስቶስን የምናስብበት ነው። ራሱ ተናግሯል አይደል? ይሄን ለመታሰቢያ ያድርጉት ብሎ ያንን ነገር ራሱ እንይዛለን። ነገር ግን ያ የፈሰሰው ደምና የሚቆረሰው ስጋ ለኃጢአታችን ስርየት ነው፣ ለብዙዎች ኃጢአት የሚፈስ ደሜ ነው ብሎ የአዲስ ኪዳን ደሜ ነው ብሎ ነው የሰጣቸው። ስለዚህ ስለናንተ ኃጢአት የፈሰሰው የአዲስ ኪዳኑ ደሜ ይህ ነው፣ እሱን ውሰዱ ብሎ ነው የሚሰጠው ክርስቶስ ራሱ የዛኔ ሲሰጣቸው የምንመለከተው። እና የዛኔ ያንን ነገር ሪሲቭ በሚያደርጉበት ጊዜ የኃጢአትንም ይቅርታ ያገኛሉ። የኃጢአት ይቅርታ ከክርስቶስ የሚለይ ነገር አይደለም አይደለ? በመስቀል ላይ የሰራው ስራ እኛም እኮ የምንበላውና የምንጠጣው ጽዋና የምንበላው ህብስት ከክርስቶስ ጋር የተገናኘ ነገር ነው። ዝም ብሎ ሜርሊ ብሬድ ኤንድ ቫይን አይደለም። ሶ ያንን ክርስቶስን ራሱን ምንመገብ ከሆነ የኃጢአታችን ስርየት ምክንያት የሆነውን ራሱን ምንመገብ ከሆነ የኃጢአትን ስርየት ወይም ጸጋን እናገኛለን በዛ ውስጥ ብለን እንናገራለን። ክርስቶስስ ለምን ወሰደ? ኢቭን ክርስቶስ እኮ ተጠምቋል አይደል እንዴ? ለምንድን ነው የተጠመቀው? የንስሐ ጥምቀትን እኮ በዮሐንስ ተጠምቋል። አንተን ላጠምቅ ዘንድ አይገባኝም ሲለው ዮሐንስ እኮ አንድ የመለሰለት ነገር አለ። ክርስቶስ ላይክ አዳም እንትን መስራት እንችላለን። እዚህ ጋር ሪካፕቹሌሽን ቲዮሪን ማንሳት እንችላለን። በአዳም ባለመታዘዝ ምክንያት ፌደራል ሄድ አይደለ አዳም? የሰዎች ሁሉ እኮ ፌደራል ሄድ ብለን የምንጠራው አዳምን ነው። በሱ ባለመታዘዝ ወይም ደግሞ ጽድቅን ባለመፈጸሙ ምንን አምጥቷል? ኩነኔን ወደ ዓለም አስገብቷል። ክርስቶስ ግን ታዞ ጽድቅን በመፈጸሙ ይህንኑ ቃል ነው ለዮሐንስ ራሱ የተናገረው። እኛን ወክሎ ወይም ደግሞ ፌደራል ሄድ የሰውን ልጅ ወክሎ ጽድቅን ሲፈጽም እንመለከታለን። ኦብጀክቲቭሊ ማለት ነው። ያው ያንን ነገር ደግሞ ሰብጀክቲቭሊ በእምነት በኩል ደግሞ እኛ እናገኘዋለን። እና ከዚህም ጋር የተያያዘ ነው ያንኛውም አይ ቲንክ በዚህም ወይ ኢንተርፕሬት የሚያደርጉ ስኮላሮች አሉ። ክርስቶስ የሚሰጠውን ምንድነው ታዞ ከመውሰዱ አንጻር ላይክ በጥምቀት በኩል እኛን ወክሎ እንትን እንዳለው እዚህኛውም ላይ ደግሞ ወስዶታል የሚለውን ነገር እኛን ወክሎ ለኛ ምሳሌ ሆኖ የወሰደው ነገር እንደሆነ እንትን እንላለን እንረዳለን። በዛ ሁኔታ ሌሎቻችሁ ውስጥ ጨምሩለት። ያ እሺ፣ የትኛውን ላንሳ ብዬ እኮ መታሰቢያነቱ አልተረሳም። ላይክ እሱ አለ ደግሞ ልክ ይህ ስጋዬ ነው ይህ ደሜ ነው ካለበት ከሱ ጋር አብረን ነው ላይክ ሉተራን ትራዲሽን ቴዎሎጂ አብሮ ነው የተቀበለው ነው እንጂ ለመታሰቢያ ይደረጋል እንዳለው ጆናም። ሌላ ያነሳሽው ምን ነበር? ኢፊካሲውን በተመለከተ ትሩፋት በረከቱን የዘላለም ሕይወት አለው ምናምን ሲባል ላይክ ያልዳነ ወደ መዳን ይመጣበታል እየተባለ አይደለም። ያልዳነ ለመዳን ይመጣበታል። ላይክ ያልዳነ ሰው የሆነ ምንም ድነቱ ላይ እርግጠኛ ያልሆነ ሰው እዛ ጋር የዘላለም ሕይወት እንደ አዲስ በቃ ያልተሰጠ እየተሰጠ አይደለም፣ የተሰጠ እየጠነከረ የተሰጠ እየተረጋገጠ ነው። ስለዚህ የዘላለም ሕይወት ኦልሬዲ ለምሳሌ አንቺ በቃሉ በኩል ከሆነ የዘላለም ሕይወት የተቀበልሽው ያ እየተረጋገጠ ያ ኮንቲኒየስ በሆነ አስፔክት ይነሳል እንጂ እንደ አዲስ እንትን እየተባለ አይደለም ለማለት ነው። ግን እስቲ እንትን ካላልኩኝ
ትንሽ ራቅም ብዬ ነው መለስ ያልኩት። ምንድን ነው የምታወራው? በይኝ። ጠቅሳ ነበር መሰለኝ የይሁዳ የጌታ እራት ወስዶ ነበር ነው እሱ ለምን ጠፋ ብላ ነበር። አንተ ኢየሱስን አንተን የሄድክበት ይሁዳ ለእኔ ይሰጣል። ያው ይሁዳና ጴጥሮስን ያመጣና ማለት ነው። አንድ ዝም ብዬ አንድ ይመጣልኝ አይምሮ ላይ ይህንንም ነገር ሳስብ ይመጣልኝ ይሁዳና ጴጥሮስ ማለት ነው። ይሁዳና ጴጥሮስ በሁለቱ መካከል የነበረው ልዩነት ምን ነበር? አንዱ ተጸጽቷል፣ ይሁዳም ጴጥሮስም ተጸጽቷል 3 ጊዜ ክዶ ምናምን፣ ግን አንዱ ጋር እምነት ነበር ይላል። አሁን ኮንፌሽኑ እንደዛ ያስቀምጣል። በጴጥሮስና በይሁዳ መካከል የነበረው አንዱ ልዩነት አንዱ ተጸጸተ፣ አንዱ ተጸጸተም አመነም። ስለዚህ እምነት ነበር ጴጥሮስ ጋር። እምነት ነሰሰሪ ነገር ነው ብዬ መልሳለሁ። እንደ አይነት ጥያቄ ጀስ መቀበል ምናምን አይደለም። ጄኒውን የሆነ ፌዝ ክራይስት ላይ የለውም። ሰው ኢደዝም ማተር ዩካሪስትን ቢወስድ ቢቀበል አፉ ቢያስገባም ኢደዝም ማተር ዊዛውት ፌዝ ምንም ነገር እንዴት ይቆማል ብዬ አይ ቲንክ ጄኒውን የሆነ መልስ ነው ብዬ አስባለሁ። ስለዚህ እምነት አልነበረውም ነው ይሁዳ። ኢቭን ተጸጽቷል፣ ግን እምነቴ ኢየሱስ ላይ ጄኒውን የሆነ ልክ ወይ እንደ 11 ወይ እንደዚህ አልነበረውም። ስለዚህ እምነት ላይ ዩካሪስትን ስናስብ ሳክራመንቶቹን ስናስብ አብሶሉትሊ ኔሰሰሪ ነው እምነት የሚባለው ነገር። ስለዚህ ጀስታፍ ላይ ማስገባት ብቻ ሳይሆን የእምነት በቃ እምነት ጭራሽ አልነበረውም ያ ሰው፣ እንደዛ ማለት ነው። ያ ገኒ እሺ ይቻላል ነው። እሺ ጆ ያነሳው ጥሩ ሀሳብ ነው። እኔም ልናገር እያሰብኩት ነበር፣ ልናገር እያልኩ ነበር። ከብሉይ ኪዳን ጋር ማያይዘው ነገር ጆ ያነሳው እና ይሄንን እንደውም ማርቲን ሉተር ራሱ ተናግሮታል። ይሄ ኢቲንግ ኦፍ ቦዲ ኤንድ ብለድ ለጆዎቹ አዲስ ነገር እንዳልሆነ ከዚህ በፊት ቴምፕል ሲገቡም እንደዚህ ሳክሪፋይስ ሲያደርጉ ሲሰውም መስዋዕትን ሲያቀርቡ ደሙ ከተወሰደ በኋላ እንደ መስዋዕቱ አይነት ስጋም እንደሚበላ እናውቃለን። አንዳንዴ የሚያቃጥሉታል፣ አንዳንዴ የሚበሉታል። ለዚህ ምሳሌ ፓስኦቨሩ ነው። ፓስኦቨሩን እንስሳውን አርደው ደሙን ከቀቡ በኋላ ስጋውን እዛው ነው የበሉት እና ይሄ ለጆዎች አዲስ ነገር እንዳልሆነና እንደሚገናኝ ማርቲን ሉተር ሜንሽን አድርጎት ነበርና እንደዚህ አይነት ግንኙነቶች አሉ። ኮምፕሊትሊ ኒው ነገር አይደለም፣ ግንኙነቶች አሉ። ግን እንደዚህ ግንኙነቶችን በአዲስ ኪዳንና ብሉይ ኪዳን ያሉ ነገር ስንሰራ በጣም ማተኮር ያለብን ነገር ምንድነው? እያንዳንዱ ነገር ፐርፌክት ይሆናል እያልን አይደለም። ይሄ ኢኩፊኬሽን ፋላሲ የሚባል ነገር አለና ያንን መስራት የለብንም። አሁን ለምሳሌ ባለፈው አንድ ወንድም ስለ ጥምቀት ከብሉይ ኪዳን ጋር የልጆችን ጥምቀት ተነስቶ ሕፃናት በብሉይ ኪዳን እንዴት እንደሚገረዙ እና የሕፃናት ጥምቀት በአዲስ ኪዳንም እንዴት ግንኙነት እንዳላቸው ዲስከስ ስናደርግ ሕፃናት እኮ የሚገረዙት በ7 ቀን ነበር፣ አሁን ደግሞ የሚጠመቁት በ40 ቀን ነበር። እንዴት ይሆናል ታዲያ ምናምን የሚል ጥያቄ ተነስቶ ነበርና እያንዳንዱ ነገር ላይን አፕ ያደርጋል እያልን አይደለም። ኮኔክሽን አለው ስንል እንደዛ ከሆነ ብዙ ዶክትሪን ብንተዋቸው ይኖራሉ። ለምሳሌ ክርስቶስ ኢየሱስ ደሙን የአዲስ ኪዳን በግ እንለዋለን አይደል? ለኃጢአታችን የተሰዋው በግ እንለዋለን። ግን ክርስቶስ ኢየሱስ ደሙን ልክ እንደ ብሉይ ኪዳን ተሰዋልን ስንል ደሙን ይዞ ሆሊ ኦፍ ሆሊስ ላይ ወይም ደግሞ ኮቫኖንቱ ላይ ረጭቶታል እያልን አይደለም። እንደዛ እያልን አይደለም። እዚህ ላይ ብቻ ሳይሆን የተለያዩ ነገሮች ላይ የብሉይ ኪዳን አዲስ ኪዳን ተመሳሳይ ነገር ስንሰራ እያንዳንዱ ነገር ላይን አናደርገውም፣ ስል ግን ኮኔክሽን ይኖራል እና ይሄ ቦዲ ኤንድ ፍሌሽን ብለድን የመብላት ነገር ለጆዎችም አዲስ ነገር አይደለም። ኮኔክሽን አለ ለማለት ነው። ያ ቴንክ ዩ ኦኬ። አስሜ ዌልካም። አስሜ አለ። አስሜ ወንድማችን አለው እኔ እኮ እንዴት እንደገባው ራሱ
አላውቅም። ኢንቪቴሽኑን ስነካው ውስጥ ነኝ። እንዴት ናችሁ? ሁላችሁንም በጣም ሰላም ብያለሁ። አሁን እህታችን ባነሳቸው ዝም ብዬ አንድ ኮሜንት ልሰንዝርና ጥያቄ እናንተን ብጠይቅ ደስ ይለኛል። ይቻላል? ያ ይቻላል። አስሜ አለን። እሺ፣ ይሄ ታይፖሎጂ ላይ በተለይ የብሉይ ኪዳኑን ሀሳቦች ወደ አዲስ ኪዳን አድርጎ መተርጎም ላይ በጣም ትልቅ ጥንቃቄ ያስፈልጋል። በተለይ የአዲስ ኪዳን መጽሐፍት እነዛን ታይፖሎጂዎች ካልተረጎሟቸው ጥልቅ ጥናት እንደገና ማድረግ ያስፈልጋል። ታይፖሎጂ አድርገን የምናመጣቸው የምንስባቸው የብሉይ ኪዳን ሀሳቦች ለአዲስ ኪዳን ይሆናሉ የምንላቸውን የቤተክርስቲያን አባቶች እንዴት ተረድተዋቸው ነበር፣ እንዴት ነበር የፈቷቸው የሚለውን በደንብ ማየት ያስፈልጋል። አንዱም ፕሮብሌም ያው የሄርሜኔቲካል ፕሮብሌም ስለሆነ ክርስትናው ላይ ያለው ችግር ሁሉንም ነገር ታይፖሎጂ አድርጎ አምጥቶ ከኢየሱስ ጋር ማያያዝ፣ ከመዳን ጋር ማያያዝ እንደዚህ አይነት ነገሮች አሉ። ግን በጣም ጥንቃቄ ያስፈልጋል። አሁን ለምሳሌ የግርዘቱን አሁን ብንወስድ ቀጥታ ያንን ሀሳብ ወስዶ አዲስ ኪዳን ላይ ለጥምቀት ምትክ አይነት አድርጎ እንዳስቀመጠው እናያለን። እንዲህ ማየት አለብን ቀጥታ ትርጉም ከመስጠታችን በፊት የሚለውን እንደ ሀሳብ ለመስጠት ነው። ለሉትራን ግን ለሉትራን ቴዎሎጂ ግን የማቀርበው ጥያቄ አሁን ቅድም የጌታ እራቱን በምንወስድበት ጊዜ ይሄ የሩትድ ሲን የኦሪጂናል ሲንን ከማንጻት አንጻር አይደለም። ግን አይ ቲንክ ከተረዳሁኝ አላውቅም፣ ግን የግብር ሲን አለ አይደል? አሁን በዕለት ዕለት በምንኖርበት ጊዜ ያለን የህይወት ድካም ያንን የህይወት ድካም የማንጻትና በእምነታችን ላይ ጸንተን የመቆየት ትሩፋት አለው የሚል ነው የተረዳሁትኝ። እና ይሄንን አይነት ነገር ለማግኘት የህይወት ድካም በተፈጠረበት ታይም በቃል የሚደረግ ኑዛዜ በቂ አይደለም ወይ? አንዱ ጥያቄ ነው። የግድ የቅዱስ ቁርባን የጌታ እራት በሚካሄድበት ታይም ያንን ምክንያቱም ታይም ኢንተርቫል ስላለ ማለት ነው። ለምሳሌ ኤቭሪ ሰንዴ ከሆነ የምንወስደው እኔ ሰኞ ላይ በሆን ያልተገባ ህይወት እየተመላለስኩ ያለሁት ሰንዴይ ድረስ እስክነጻ ጠብቃለሁ ወይ የሚል ጥያቄ ነው። አንዱ ያ ነው። ሁለተኛ ሳሊቬሽን ላይ ያለው የሉትራን ቴዎሎጂ እንዴት ነው? ሳሊቬሽን ይወሰዳል አይነት ነገር አለው ወይንስ ከዳንን እንድናለን አይነት ነው? እስኪ እሱን አንዴ ሄዱበት። ቴንክ ዩ። እሺ አስሜ፣ እኔ እኮ ውሃ እየቀዳው ትላለህ። ውሃ እየቀዳው ጆና እንዴት ነው ነገ? እኔ ምን አሰብኩ መሰለህ አስሜ፣ ጀስቲፊኬሽንን በጋራ ዲስከስ እንድናደርገው አሰብኩና አሁን ያ እየጨረስን እያለ ነው ጆና። ጀስቲፊኬሽንን ዛሬ ልናነሳ ነበር። አርቲክል ኦፍ ጀስቲፊኬሽናችን የነገረ ድነት ሀሳቤንም እዛና እዚህ እያምታታን እዛም እዚህም እያልን የተለያዩ ሀሳቦችን ማለት ነው እዛ ውስጥ ይህንን እናነሳዋለን ብዬ አሰብኩ። አስሜ መጨረሻ ላይ ያነሳትን ማለት ነው ድነት ይታጣል አይታጣ የሚለው ችግር የለው። ያ ትንሽ ከሱም ሰፋ የሚል ነገር ያለው ይመስለኛል። ይሄ ሌላው ሁለተኛው እስቲ እንትን በለኝ ወይ ጆና ከሰማ እስቲ ተሙም ሄኖኪም እንትን በሉበትና ራቅ ብዬ ነበር። ይገርማል። ውሃ ልቀዳ ማለት ነው ወይ እንትን አርቲኩሌት አድርገውና አለን እንትላለን። አርቲኩሌት አድርገውና እኔ ላድርገው። አይ ቲንክ ጆናታን ኑዛዜ ያልኩት ማለት ነው በንስሐ የነጻና ከሂሳቦችን ምኖችን ያራቀ ቂምን ያራቀ ማንነት ይመስለኛል ወደ ቅዱስ ቁርባኑ እንትን የሚለው የሚቀርበውና ስለዚህ የነጻውን ነው ወይ የሚያነጻው
ወይስ ሰው ያው ቶታሊ ፐርፌክት ስለማይሆን እስኪ ትንሽ እንትን በልልኝ። አይ ቲንክ አሁን ገብተዋል ብዬ አስባለሁ። ያው ብዙ ጊዜ ብለንበታል እስካሁን ስላልነበርክ ነው። ግን በሳክራመንት ጸጋን እንከፈላለን ብለህ ታስባለህ አስሜቲ? አዎ እኔ በደንብ አስባለሁ፣ አምናለሁ። ኦኬ፣ በጌታ እራትም በቅዱስ ጥምቀቱም ታገኛለህ? ኦኬ፣ በቅዱስ ጥምቀቱ የእግዚአብሔርን ጸጋ ካገኘህ በጌታ እራት መውሰድ ምን አስፈለገ? እዛ ላይ አይበቃም ወይ? ኦር ደግሞ በቃሉ በኩል ደግሞ የእግዚአብሔርን ጸጋ ያካፍለናል አይደለ? ቅዱስ ቃሉ ራሱ ሚንስ ኦፍ ግሬስ ነው እና በቃሉ በኩል ካገኘን ሌላው ሳክራመንት ወይም ሌላው ሚንስ ኦፍ ግሬስ ለምን አስፈለገ? ያ እውነት ነው፣ ጥሩ ጥያቄ ነው። ግን አሁን እኔ ምንድን መሰለህ እያሰብኩ ያለሁት አሁን በቅዱስ ቁርባንም በጥምቀትም ሚንስ ኦፍ ግሬስ ነው እና በዛ በረከቶች አሉት ብዬ ሳስብ አሁን ቅድም የተጠቀሱትን ጭንቅላቴ ላይ ክሮስ አያደርጋቸውም። ለምሳሌ ሂሊንግ ልል እችላለሁ፣ የስጋ ደዌ ህመም ፈውስ ላገኝ እችላለሁ ብዬ ላስብ እችላለሁ። ይሄ ከኃጢአት መንጻት የሚለው ግን እኔ ገና እዛ እንትኑ ጋር ሳልቀርብ በፊት ነጽቼ ነው መቅረብ ያለብኝ የሚል አስተሳሰብ ነው ያለኝ እና ለዛ ነው ከዛኛው ውጪ የሆኑ ሌሎች በረከቶችን አገኛለሁ ብዬ ነው የማስበው። የኃጢአት ጊዜ የኃጢአት ሪሚዥን ኦፍ ሲን አንድ ጊዜ የሚሆን ብቻ አይደለም አይደል? አዎ አይደለም። ኦፍ ኮርስ ነው። ለምሳሌ በእምነት በኩል ኃጢአት ሪሚት ይሆናል ማለትም አት ሞመንት ኦፍ ኮንቨርዥን ላይ እግዚአብሔር የኃጢአት ስርየት ለአንተ ይሰጣል አይደል? ከዛ በኋላ ደግሞ በጥምቀት በኩል ስትመጣ በጥምቀትም ደግሞ የኃጢአት ስርየትን እናገኛለን ብለን እናገራለን። ስለዚህ ሁለቱ የኃጢአት ስርየት ምን ያደርግልሃል? መጠመቅህ ለኃጢአት ስርየት ማለት ምን ጥቅም አለው? ያው ራስህ እንድትመልሰው ብዬ ነው። አዎ እየገባኝ ነው። አብራራልኝ። እሺ ስሜት ይሰጣል የምትለው ስሜት ይሰጣል፣ ግን ትንሽ አብራራልኝ እና ይገባኛል። እሺ ቅድምም እያስቀመጠ ነው ነበረ ሪሚዥን ኦፍ ሲን ዋን ታይምስ ሪያሊቲ ያለው አይደለም። ማለትም አንድ ጊዜ ብቻ የሚቀመጥ አይደለም። ይሄ ኦንጎይንግ የሆነ ነገር አለው አይደለ? የኃጢአት ስርየት እኮ በእለት በእለት ነው። ምክንያቱም we still sin we still need ያንን ስትሪንግዝን የሚያደርገው ያን እግዚአብሔርን ጸጋ የሚያካፍለን እምነታችንን የሚያጠነክር ነገር ደግሞ ያስፈልገናል። አሁንም ራሱ ይሄ አሹራንስ ያስፈልገናል አይደል? በህይወታችን ኖሮ አሁን ሳሊቬሽን እንትን አይደለም ላይክ የሆነ ጊዜ ላይ በቃ አግኝተነዋል ብለን ደምድመን የምንጨርስበት እንትን አይደለም አይደለ? ሳሊቬሽን ራሱ እኮ ፓኬጅ ነው። ድነናል ብለን እናገራለን። ማለትም ጀስቲፋይ ስንደረግ እግዚአብሔር እኛ ላይ ዲክሌር ባደረገ ጊዜ የዛኔ ጽድቁን እኛ ላይ ዲክሌር ባደረገ ጊዜ ድነናል ብለን እናገራለን። ደግሞ እየዳነንም ያለበትም ይሄ ኦንጎይንግ የሆነ ደግሞ ሪያሊቲ ያለው ሳሊቬሽን በሳንክቲፊኬሽን የምንሄድበት ማለት ነው። ምክንያቱም እኛ ምንድነን ኃጣንም ነን። አሁንም እኮ የኃጢአት እንትንም አለ ቴንደንሲ አለ አይደለ? ወይም ያንን የክፉ መሻት አንዳንዴ ሐዋርያ ቅዱስ ጳውሎስ ስጋዬን እየጎሰምኩ የሚለው ነገር አለ አይደለ? ክፉ መሻቱም ምኑን እየጎሰምን የምንሄድበት ክርስቶስን እስከምንመስል የምንሄድበትም ደግሞ ሁኔታ አለ። የሳንክቲፋይ የምንለው ራሳችን እየቀደስን የምንሄድበት። እንዴት ነው ራሳችን የምንቀድሰው? አንደኛው የሳንክቲፋይንግ ግሬስ የምናገኘው በዩክሪስት ነው፣ በጌታ እራት ነው። እየቀደሰን ክርስቶስን እየመሰልን እንድንሄድ የሚረዳን አንዱ ምንድነው? የጌታ እራት ነው። በጌታ እራት ላይ ቅድም እንዳልኩ እምነታችንን አንደኛ ያጠነክራል። ዝም ብሎ በቃ የሆነ የኃጢአት ስርየት ይሰጣል ብቻ አይደለም ብለን እንትን የምንለው እምነትንም ራሱ ያጠናክራል። እና ደግሞ ቅድም ስናስቀምጥ ነበር የሆነ ቨርባሊ ኮንፌስ ከምናደርገው ባሻገር ታንጀብል በሆነ ወይ ደግሞ ክርስቶስን እንመገበዋለን። ይሄ ኦራሊ በቃ ይሆናል ኮንፌስ የምታደርገው ነገር ኃጢአታችን የእግዚአብሔር
በግ የዓለምን ኃጢአት የተሸከም ክርስቶስ ማረን ብለን እንደምንናገረው በቅዱስ ቁርባኑ አማካኝነት ደግሞ ያ ታንጀብል የሆነውን ያንኑ ክርስቶስን ስንመገበው የዛኔ ደግሞ ታንጀብል በሆነ ወይ አሹር ያደርግልናል። ክራይስት የኃጢአታችንን ሪሚዥን ኦፍ ሲኑን በደንብ እርግጠኛ ሆነን እንድንሄድበት ያደርገናል ማለት ነው። ጸጋንም ደግሞ በዛ ፓርቴክ እናደርጋለን እና እንደዛ እያደረገ ነው ድነታችንን ምንድነው እየተቀበልን እለት እየተቀበልን የሚለው ሐዋርያው ቅዱስ ጴጥሮስ አንደኛ ጴጥሮስ መልእክቱ ምዕራፍ 1 ላይ እንደሚናገረው እለት የምንቀበለው መዳን አለ። ይሄ ማለት ከኃጢአት መሻትና ፍላጎት ማምለጥ ነው፣ እያመለጥን የምንሄድበት ነው። ስለዚህ ያም ያስፈልጋል ነው። ደግሞ እለት ቃሉን እንሰማለን እኮ በቃሉ በኩልም እግዚአብሔር ጸጋውን ያካፍለናል። ስለዚህ እነዚህ ሚንስ ኦፍ ግሬስ ናቸው። እግዚአብሔር ጸጋውን የሚያስተላልፈባቸው የተለያዩ ቦዮች እንበላቸው እሺ ይቻላል። ላይክ ውሃ የሚፈስበት ቦይ አለ አይደለ? በቧንቧ የቀዳኸው ኦር ደግሞ በሆነ ነገር የሚወጣ ላይክ እንደ ቦይ ነገር አስተላላፊ የእግዚአብሔር ጸጋ ልክ እንደነዛ ናቸው። እግዚአብሔር በተለያየ ሁኔታ ጸጋውን ያቀርብልናል፣ ወደ ሰዎች ያቀርባል። እኛ በሳክራመንቱ ኦር ደግሞ በሚንስ ኦፍ ግሬሱ ባውንድ የተደረግንን እግዚአብሔር ያው በዛ ባውንድ ባይደረግም ማለት ነው። እና ከዚህ አንፃር ነው የምንረዳው። እዚህ ጋር ጆ የሚገርም ጥያቄ ነው ያነሳው። አሁን ጥምቀትም እኮ ያድናል ሲባል የጌታ እራትም የኃጢአት ስርየትን ይሰጣል ሲባል ከመጠመቁ በፊት አልዳንም፣ እንደገና አዲስ ነው ወይ የሚድነው? የጌታን ስጋና ደም ከመውሰዱ በፊት የትኛው ኃጢአት ነው የሚነጻው? እንደዚህ የሚሉ ጥያቄዎች በእውነት ኢንቫሊድ ናቸው። ለምን የእግዚአብሔር ስራ ነው ስንል ምንድን ነው እኛ አይደለም ፕላን የምናደርገው እያልን ነው። በቃ አሁን ይህን ሳደርግ ይሄ ኃጢአት ተሰርዮልኝ ከዛ አሁን ደግሞ የጌታን ስርዓት ይሄ ይወሰንልኛል፣ ከዛ ደግሞ ይሄ ይሰረይልኛል። እንደዚህ እያልን እኛ ራሳችን ፕላን አድርገ ነው የምንወጣው ስራ አይደለም። የእግዚአብሔር ስራ ነው ሲባል እሱ ነው የሚሰራው፣ እሱ ነው ሰርቶ የሚጨርሰው። ለእሱ ትተን እኛ የተባለውን ብቻ ነው የምናደርገው ማለት ነው። እና ጆም ይህንን ነው በጸጋ አምጥቶ ዘሴም ነገር ነው ጥያቄውን የሚያቀርበው። እና ጸጋ በረከት ጌታን ስንቀበል ጸጋ እንቀበላለን፣ በረከት እንቀበላለን፣ ስናምን እንቀበላለን፣ ስንጠመቅ እንቀበላለን፣ በጌታ እራትም ጸጋን እንወስዳለን። እድሜ ልካችንም ደግሞ በየቀኑ ጸጋን በረከትን እንፈልጋለን። ግን ለምንድን ነው ትላንትና ተቀበለ የለን ዛሬ ለምንድን ለጸጋ ምትጸልዩ ለበረከት ምትጸልዩ አይባልም። በቃ የእግዚአብሔር ስራ ነው። ጠይቁ ተብሏል፣ ትጠይቃለህ። ጸጋን ጠይቁ ተብሏል፣ ዛሬም ነገም ትጠይቃለህ። ተቀብለዋል፣ ስታምን ተቀብለዋል፣ ስትጠመቅ ተቀብለዋል፣ የጌታ እራት ስትወስድ ተቀብለዋል። ዕለት ዕለትም ደግሞ ለመቀበል ትጸልያለህ። እነዚህ መንፈሳዊ ስራዎችን ከስጋዊ ነገር ጋር ባናገናኛቸው። አሁን ይሄ ስጋዊ ነገር ነው። ለምሳሌ አሁን ቤት እግዚአብሔር ሰጥቶኛል፣ መኪና ነው የሚጎለኝ፣ አሁን ደግሞ ለመኪና ልጸልይ፣ አሁን ደግሞ ለስራ ልጸልይ፣ እንደዚህ የሚጎለንን እያየን እንደምንጠይቀው አይደለም። ይሄ የመንፈሳዊ ስራው እግዚአብሔር ነው የሚያየው፣ እግዚአብሔር ነው የሚሰራው። እግዚአብሔር ነው ዳግም ከጥምቀትም በፊት ከጥምቀትም በኋላ የሚሆን እግዚአብሔር ነው። የእግዚአብሔር ስራ ነው። የእኛ ስራ ምንድን ነው? የታዘዝነው ነገር ብቻ ማድረግ ነው። በዛ ውስጥ ደግሞ እግዚአብሔር ይሰራልና የእግዚአብሔርን ስራ በእኛ አስተሳሰብና በእኛ ሩሊንግ ባውንድ አናርግ ለማለት ነው። ጆዬ በደንብ አብራርቶታል። እግዚአብሔር ባርከው። ቲንክ ጥሩ ያወራችሁ ይመስለኛል። ራቅ ወጣ ገባ ነበርኩ እኔ ሆና በቃ እንትንም እንዳናቆየ ዮሲ ስለገባ እኔ እንትን እላለሁ፣ እኔ ዘልቃለሁ። እስኪ ጨርሶ ወንድሞች ምናምን ማለት ነው። እንደዛ እናድርግ። ጆናይ ይሻላል ወይስ አብረን እንተኛ ነው የምትለው? መውጣት አለብኝ። ደህና ደስ ቢል ጊዜ ነበረን። ተባረኩ። ሌላ ጊዜ ደግሞ እንቀጥላለን። ከታች ጥያቄዎች አሉ። ያው ዞሮ እስቲ ያስገባቸው። እሺ ጆና፣ እሺ ዮሴ፣ ዳግም ተመልሰሃል። ዛሬ ትንሽ አስቸጋሪ ቀን ነበረ፣ ልጆቼ ስላልተኙ ግን ወጣ እያልኩ መብራት ነበረም ሰማችሁ ነበር አለው። እኔማ ምን ጥቅስ ትዝ አለኝ መሰለ፣ ጴጥሮስ ሚስቱን ይዞ ይዞራል የሚለው ልል ነበር።
የልጅ ነገሩን ይደርስልሃል፣ አንተም ታገባለህ። እኔ ውሃ እየቀዳሁ ነው። ይገርምሃል። ቀዳለሁ። ምናልባት ለመስጠት ያህል አይ ቲንክ የሚያነሱት ጥያቄ በደንብ ሀሳባቸውን ካልሳትኩ ሌጂትሜት ጥያቄ ነው ብዬ ነው የማስበው። ተገቢ ጥያቄ ነው። ምን ማለት ነው? ለምሳሌ ያው ሉትራንስ አንደኛው በካህኑ በጉባኤ በመገኘት ካህኑ የክርስቶስን ስፍራ ወክሎ የእግዚአብሔርን ቃል እየተናገረ ኑዛዜና ኃጢአት ስርየትን ሲያውጅ ማህበረ ምዕመናኑ በዛ ሰዓት የኃጢአትን ይቅርታ ያገኛሉ። አንድ ሁለት የእግዚአብሔር ቃል ራሱ ሚንስ ኦፍ ግሬስ ስለሆነ በሱም በኩል የኃጢአት ይቅርታ ይገኛል። ሁለት ሶስተኛ ነገር ደግሞ ቅዱስ ቁርባን ሲወሰድም የኃጢአት ይቅርታ ይገኛል። ሶስት ታዲያ ምንድን ነው የምትሉት? በመጀመሪያ የተገኘ የኃጢአት ይቅርታ ከተገኘ በኋላ ሙሉ ለሙሉ በቂ ከሆነ ሁለተኛውና ሶስተኛው ምን ይሰራል? ወይም ደግሞ ሁለቱ መደጋገም ምንድነው የሚል ጥያቄ ይመስለኛል። በትክክል ካገኘሁት ልክ ነኝ? ኤፊ ነበር። አይ ቲንክ ይሄንን ማየት ያለብን ብዬ የማስበው የእምነት መጠንካሬ ስትሬንግዝኒንግ ኦፍ ፌዝ የምንለው ነገር ጋር እኔ አያይዤ ነው የምመለከተው። እንደዛም ነው የሚመለከቱት። ለምሳሌ ምንድነው ለምሳሌ በካህኑ አገልግሎት ምንድነው ይሄ ኮንፌሽን እና አብሶሉሽን ኃጢአት ይቅርታ በማህበር ደረጃ በቃሉ ላይ በተመሰረተ አገልግሎት ሲሰጥ የኃጢአት ይቅርታው ሙሉ ለሙሉ ነው፣ 100% ነው፣ ምንም ጉለት የለውም። ያው ካህኑ ክርስቶስን ወክሎ ቆሞ በሚያውጅ የእግዚአብሔር ቃል በኩል የኃጢአት ይቅርታ እንደሚሰጥ በጉባኤ ውስጥ ያለ ክርስቲያን ያምናል። በእውነት ይሄ እውነት እንደሆነና የኃጢአት ይቅርታ እንደሚሰጥ ያምናልና ሙሉ ለሙሉ የኃጢአት ይቅርታን ያገኛል፣ ምንም ጥያቄ የለውም። ሁለተኛ የእግዚአብሔር ቃል ሲሰበክ የኃጢአት ይቅርታን ያገኛል ሲባል ሌላ አዲስ ኃጢአት ሰርቶ ሊነሳ ያልገባው ሌላ የቀረ ርዝራዥውን ኃጢአት ይቅር ይባለታል ማለት ሳይሆን አፈርም ድጋሚ እየተደረገለት ነው፣ ሪአፈርም እየተደረገለት ነው። ያው በካህኑ በኩል በቃ ምንድነው የቃል እግዚአብሔር ላይ ቆሞ በሚያደርገው ወጃ ያገኘው ይቅርታ ድጋሚ ሪአፈርም እየተደረገ ነው። ልክ እንደዛው በጌታ እራትም ተመሳሳይ ሪአፈርም። ስለዚህ እምነቱ ይበልጥ እየጠነከረ እንዲሄድ የሚያደርግ ነው። ይበልጥ እየተጠናከረ እንዲሄድ ያደርጋል እንጂ ሪአፈርሜሽን እንጂ የጎደለ ከአንዱ የጎደለ አንዱ ከአንዱ የጎደለ አንዱ እየሞላ ይሄዳል የሚል ሴንስ የለውም። ግን አንድ ማወቅ ያለብን ጸጋው አንድ ነው። ልክ በመስኮት በኩል ብርሃን እንደሚገባ ደግሞ በበር በኩል ይገባል፣ በተሰነጠቀ ግድግዳ በኩል ይገባል። ብርሃኑ ብርሃን ነው፣ ግን የሚገባበት መንገድ የተለያየ ሊሆን ይችላል። በተገኘው ቀዳዳ ነው የሚገባው። in the same token በተመሳሳይ መንገድ የእግዚአብሔር ኃጢአትን ይቅር የማለት ጸጋ በቃሉ ሰበካም በኩል በካህኑም ቦጃ በኩል እንዲሁም ደግሞ በቅዱስ ቁርባን በኩል ይካሄዳል እና አይለያይም። ጸጋው አንድ ነው። ጸጋው ግን ያ በእኛ ህይወት ውስጥ ደካማ በሆነ ነው በእኛ ህይወት ውስጥ ምክንያቱም እኛ አስሉትራን እንደሚያስቀምጡ የጸደቀ ኃጢአተኛ እንደሚሉ ሲሙል ጀስቱ ኤት ፔካቶር እንደሚሉት ማለት ነው። እና ምንድነው የጸደቀ ኃጢአተኛ እንደመሆኑ መጠን ከኃጢአታዊ ተፈጥሮ ጋር እየታገለ የሚኖር እንደመሆኑ መጠን አማኝ ይሄ ሪአፈርሜሽን እምነቱን ለማጽናት
በተደጋጋሚ ኃጢአት ምንድነው ይሄ የጸጋ መቀበያ መንገዶች ውስጥ ማለፉ አማኝ እምነቱ እንዲጠነክር ያደርገዋል እንጂ ከዛ ምንድነው የጎደለ ነገር እንዳለ እንድናስብ የሚያደርግ አይደለም። ይሄ ያስፈልገናል። እኛ ማንንና ነው ማለት ኃጢአተኛ ከኃጢአት ተፈጥሮ ጋር የምንታገል ሰዎች እንደመሆናችን መጠን የአፈርሜሽን ሪደንደንት የሆነ አፈርሜሽን ያስፈልጋል ከሚል ነው እንጂ የመጀመሪያው ሙሉ የኃጢአት ይቅርታ አይሰጥም ከሚል ሴንስ የሚመጣ አይደለም። እንደዛ የሚቀመጥ ነው ብዬ ነው ማምነው። ይፊ ያ ዘ ኮንቲኒየስ አስፔክት ኦፍ ዘ ኤፊካሲ ማለት ነው። አይ ቲንክ ጥሩ ማብራሪያ ነው ብዬ አስባለሁ። ባለፈውም ፍራንዝ ፓይፐርንም የተወሰኑ ቴዎሎጂያንስን እያነሳን ደግሞ ቃሉንም በተወሰነ መንገድ እንትን አንስተናል። ላይክ በአንዱ የሚገኘው በአንዱ ኤክስተርናል ሚንስ የሚገኘው ነገር ጎሎ አይደለም ወደ ሌላኛው ሰው የሚሄደው፣ ያ ነገር ግን ኮንቲኒየስ አስፔክት አለው ብለን እንደሱ አንስተናል። ያ ጥሩ ሀሳብ ነው ብዬ አስባለሁ። ዮሴ ጋድ ብለስ ዩ። ከታች እስቲ ጥያቄ ካለንና ነገ እንደ እግዚአብሔር ፍቃድ ከኪዳን ዘኢየሱስ ጋር ጁሊያን ኮንትሮቨርሲን እናያለን ብለን ነበር። የአርመኗንና የሲሪያዋን እንደዚህ እስቲ ወደ ማክሰኞ አዙረነዋል ማለት ነው። ወደ ማክሰኞ ማታ እንደ እግዚአብሔር ፍቃድ ከሱ ጋር እንገባበታለን። ጥያቄም ካላችሁና በደንብ ጁሊያን ኮንትሮቨርሲን አይታችሁም መጠየቅ ይቻላል ማለት ነው። ስለዚህ ጥያቄ የተወሰነ አይተን ካለ ካህኑ የጌታን ቦታ የሚተካ ጌታ በምድር እያለ ካልነበረው ይሄ ጥያቄ አልገባኝም። አብ የጠየቀው አለ ካህኑ የጌታን ቦታ ተክቶ ነው ወይ ቅዱስ ቁርባን የሚሰጠው ነው? አይተዋል? እስቲ እንትን ጥያቄ ነው። እሺ በቃ እንትን ወይንን አስሚ ያለ ለኢየሱስ የምጠይቀው ወይ ሰላምን በለው እንደዛ እናርክና ጨርስ። አፖካሊፕቲክም ሪዲንግ አለ እና ትራዲሽናል ሉትራኒዝም አለ ደግሞ ሞደርኑም አለ እና የትኛው እንደሆነ ክላሪፋይ ብታደርገው ፕሮቴስታንት ውስጥ ብዙ ስለሆነ ብዬ ነው። የእንትናን ቪዲዮ አይተዋል? ኢዮስ የጆርደን ቢ ኮፐር ከዛ ሚካኤል ኦርተን ከዛ ጋቨን ኦርትላንድ አንድ ላይ ዲስከስ ያደርጉበትን ማለት ነው። የጆርዳን ኮፐር ብቻ ያመልጡኝ አራለው ኦልሞስት 2 ቀን